አጋጣሚ ያው የወንድሜ ሐዘን በጣም በርትቶብኝ ስለነበረ ከቤት ሳልወጣ ለብዙ ጊዜ ከርሜ እዛኛ ሰፈር ልብስ ሱቅ አገኘሁኝ ከዛ እሱ ጋር እየሰራው እያለ ሳምቲንግ እኔ በመፖስታቸው ነገሮች ብዙም ደስተኛ አልነበረ መሰለኝ ሰውየው ተጣላና ከሱ ወጥቼ አንድ ቀን አላደርኩኝም ማታ ተጣልቼ ጧት ላይ ሐዊ ደወለችልኝ በዚህ አጋጣሚ በጣም ባለውለታዬ ናት አመሰግናታለሁ ከዛ ላንቺ ጥሩ ነው እና መውጣትም አለብሽ መስራት አለብሽ ምናምን ብለው የሚያበረታቹኝ ነበሩ ግን መሲ ለረጅም ጊዜ ቤት ዘግቼ ተቀምጫለሁ በነገራችን ላይ ወደ ኋላ መመለስ ስለማልፈልግ ነው እንጂ በጣም ሐዘኔ ከባድ ነበር እስቲል አሁንም ሐዘኔ ከባድ ነው እና መውጣት ስለነበረብኝ ሐዊ ኤርሚ እዚ እንትን ስለከፈተ እዚ ነይቶሎ ከኛ ጋር ተቀጠሪ ምናምን ስትለኝ እንደውኒ ሀበሻ ጋር ብዙም እንትን አይደለውኝ ምናምን ነገር ስላት ነው ችግር የለም አለች አመጣች መጣው ስመጣ የሚገርም ሺ ሰፈር አሁን በጣም እንትን ሆኗል በጣም ሰፈር ሆኗል ምንም አልነበረ ከዛ ሳየው ገና አዲስ ነው ሰፈሩ ኤርሚም አዲስ ነው ግን አስተካክሎ መስራት ጀመረ ከዛ እንዴት በቃ ሳስበው እንዴት ብዬ ነው ካጅማን ሻርጃ እንዴት ልመላለስ ይችላልው እንዴትስ ነው ደሞዙ የሚሆነው ምናምን ብዬ ስነጋገር አይ ችግር የለም እኔ ማመላለሻውን ራሴ ይችላልው እንደዚህ ሐዊ ማለች አለ እኔ ኦንላይን ሽጫላቀም ምናምን ሰፈን ያስለምድሻለሁ አለች በነገራችን ያው የኦንላይን ሽያጭ የመጀመሪያ ሐዊ ናት በፍቅር ዲዛይን ትሰራ ነበር በጣም ጎበዝ ናት ስማርት ልጅ ናት ባይዘው እና ባሻሻቷ ጎበዝ ናት ትችላለች ታስለምድሻለሁ አለች እሺ እና እንትን ትሉኛላችሁ አልኳት አው ከዛ ሳይውም ገና አዲስ ስለነበረ በቃ አንድ ወር ሁለት ወር ስላና ምናምን ብዬ እንደዚህ ሁለት ወር ነው ያልኳት አው ሁለት ወር ሰጥሽ ችግር የለም ምናምን አለችኝ ይሻልኩኝ ከዛ ጀመርኩኝ በጣም ታበረታታኝ ነበር እንደነገርኩሽ ኦንላይን ስላላቀም የመጀመሪያ ቀን ስመጣ ያው ከወንድሜ ሞት ብዙም ስላላገገምኩኝ ጥቁር ለብሼ ምናምን ነበር የመጣሁት አበረታታችኝ አጽናናችኝ እንግዲህ እግዚአብሔር የፈቀደው ሆነና እሷ የራሷን ስትከፍት እኔ ደግሞ ኤርሚጋ እንግዲህ ወደ 3 አመት ስቲል እስካሁን ድረስ እየሰራው ነው ቀጣልኩ ማለት ነው እና ኤርሚጋ የተገናኘነው በዚህ አጋጣሚ ነው ሐዊ ናት በዚህ አጋጣሚ በጣም አመሰግናለሁ እጅግ በጣም ባለውለታዬ ናት ምክንያቱም ከዛ ነገር አውጥታ እዚህ ያድርሳ ኤርሚ በጣም መልካም ሰውና ጥሩ ሰው ስለሆነ የሱንም ሰርቼ እኔንም ለዚህ አብቅቶኛል ማለት ነው ያው የዋሉልሽን ሰዎች ማመስገን ግድ ይልሻል መርሳትም የለብሽ ትክክል እውነት ነው አው እንዳልሽው ሐዊ እንግዲህ ምናደንቃት ብርቱ እህታችን ናት እሷም እንግዲህ ባለችበት ፈጣሪ ጠብቃት ሱቋም ደግሞ ከዚህ በላይ ብራንች ከፍቶ ለማየት ያብቃል ሳርዬ ቅድም እንደነገርኩሽ እንግዲህ ቲክቶክ ላይ ረዘም ላለ አመታት ነው ማቀሽ በእርዳታው ነው ማቀሽ ሳርዬ እንዴት ወደ እርዳታው ልትገባ ቻለች ያው ቲክቶክ ስንጀምር እንደነገርኩሽ እኔ ካክስቴ ልጅ ጋር ዝም ብለን ለመዳነስ ምናምን ነበር ከዛ ቲክቶክ ላይ እንደዚህ ያልን ስንል ማንና አገኘው ነጃን አገኘን እንደሽን አገኘን አይመኒታ አቧሚራ መሲ ነብሷን ይማረው የሞተችው መሲን እንደነዚህ አይነት ሰዎች በጣም ብዙ የሚሳተፍ የነበረው ሳውዲ ላይ ነበር በጣም ብዙ ከዛ እነሱን ሳገኝ ከነሱ ጋር ፒስ ሆነን መጨረሻ ላይ እንግዲህ ሰው መርዳት ካለብሽ ሰፖርት ማድረግ ካለብሽ በምን አይነት መንገድ የሚለውን ነገር እኔ ሐሳብ አመጣው ለማለንደሽ ናንደሽን በጣም ጥሩ ልጅ ነው መልካም ልጅ ነው ዘለቀ ነው በስሙ እና አስተዋውሳችኋለሁ አብራችሁ ራሱ ብዙ ዲዩቲ እየተደራረጋችሁ የመልስ ምቱላ ቪዲዮ ትሰራራላችሁ በጣም ቤስት ነን በጣም ወዳጆች ነን በጣም ነው ስለነበረ ከዛ እንዴት ነው ምናምን ስንል ለምንድን ነው በዚህ ነገር እማንሰራው ብለን ምን ጀመረ መሰልሽ ሰው ማፈላለግ ጀመረ ሰው ማፈላለግ ጀመረ ከወጣው ተናተሻለ እናድርግ ሲባል ሰው እንርዳ እንደሽ ግን ነው አለ በዚህ አጋጣሚ እንደሽ አለ ኢትዮጵያ ጥበብ እየሰራ የራሱን እንደሽ የባህል ልብስ ከፍቷል
ያው አንዳንድ ጊዜ የሆነ ስለምንረሳ ነው እንጂ ሁሉም አሉ ባይዘወይ ምንድነው የምናረገው ምናምን ሲባል ለምን አናግዛቸውም ተባለ እንዴት ነው ማገዝ ምናምን ነገር ሲሉ አሁን ሰው ማፋለግ ጀመረናል ቀጣይ ደግሞ ሰው መርዳት ምናምን ስንል ኢትስ ኦኬ እንዴት ነው በዚህ ፕላትፎርም መርዳት ይቻላል ማለት ኦኬ ያው ግሩፕ ፈጠረን ሰው ለመርዳት ሰው መሆን ብቻ በቂ ነው የሚል መጀመሪያ እንትን ላይ ክሬት አደረግን ቴሌግራም ላይ በጣም ብዙ ልጆች አሉ ያስታውሳሉ ስቲል እስካሁን እኔ ማስታውሳለሁ ሎጎውን እንኳን ኢቭን አስታውሰዋለሁ ፕሮፋይል ፒክቸራችሁ በደንብ ነው ማስታውሰው በጣም የሳውዲ ልጆች ያግዙ ነበር በጣም ያግዙ ነበር በጣምም ጎበዝ ነበሩ በጣምም ጨዋ ነበሩ የምሪን ነው የምልሽ ስድብ አልነበረም ምናምን አልነበረም የመጀመሪያው ታይም ከዛ ማገዝ ስንጀምር ቤት ለቤት ነበር እምንሄደው መስሻ ቤት ለቤት እየተቀበልን ምናምን ነው ከዛ ሰው ለመርዳት ሰው መሆን ብቻ በቂ ነው የሚለው ግሩፕ ዱባይ ላይ ተገናኘን ቲሸርት አሰርተን ሹራብ ምናምን ነገር እንትን ኬክ ቆረስን የበለጠ እየሰራን ነበር እንግዲህ ወሎን እስከ መርዳት ደረጃ ይደረስኩት አንዱ በዚህ ፕላትፎርም ነበር አዎ በጣም ብዙ ልጆች ያስታውሳሉ እና ዱባይ እንደውም ሰው የለም ወይ እስከሚባል ነበር ሳውዲ ነበር የሚረዳው ለሰው ለመርዳት ሰው መሆን ብቻ በቂ ነው የሚለውን ግሩፕ ከፍተን በደንብ እየተንቀሳቀስን ይያለን ኤምባሲ ሚደንውቅና እንዲሰጠን ምናምን እያደረግን ይያለን መጨረሻ ላይ ያው እንግዲህ የሀገራችን ጦርነት መጣና ብዙ ሰው በዛ መንገድ አለ ኖ አይ ዶንት ዋንት በዛ መንገድ ችግር ስለነበረ ከዛ ዘረኝነቱም ብሔርተኝነቱም ምንም ተስፋፋ ሃይ አልሐምዱሊላህ እኔ ነበርኩኝ ከካታር በጣም ብዙ ሰዎች ነበሩ በጣም ብዙ እንትን ነበራቸው አባልም ነበራቸው እና ብዙዎቹ ኮማቾች ራሱ ይሄን ፕሮፋይል አርገው ይተቀሙ ነበር አባል ስለነበሩ በጊዜው እና በጣም ብዙ ሰዎች አሳክመዋል ብዙ ሰዎች ረድተዋል ሰው ለመርዳት ሰው መሆን በቂ ነው የሚል ሎጎ እንኳን ኢቭን አስታውሰዋለሁ ፕሮፋይል ፒክቸራቸው ያደረጉት ሳሪዬ ተመልሰሻል ሜቢ ቢዚ ኮንሽ እኮ የነጋዴ ነገር ቤተሰብ ወይ ለሳሪ ሰዓቱን ገፋ ማድረግ ነበረብኝ ቤቷ ስትሄድ አይደል ይቅርታ ከስተመር ያው አረ ችግር የለም እናቴ ስራ ፈርስት ኦሆ እቺን እንግሊዘኛማ የሆነ ታይልናልሽ እኮ ታውቂያለሽ እሺ ሳሪዬ ይሄ ጥያቄ ደግሞ ስደት ላይ በህይወታቸው ተስፋ ቆርጠው የተቀመጡ እህቶች ወይም ወንድሞች ሊኖሩ ይችላሉ ብዙ ነገር ሞክረው አልተሳካ ሲላቸው እና ያው ምን ሰማው ነው ራሳቸውንም እስከማጥፋት ደረጃ የደረሱ ሰዎች አሉና እንደው ለነዚህ አይነት ሰዎች ምትያቸው ነገር ካለ አሁን በተለይ አሁን ስደቱ ላይ ሀሪፍ ነው ስፔሻሊ ወደ ቲክቶክ ሰው መጥቶ ተቀላቅሎ ምትይዘው እንግዲህ ሀቡ ነች ሀቢባ በብዙ መንገዶች ልጆቹን ሰብስባ ይዛ ሞር ብዙ ነገሮች እየለወጠች ያለች ሰው ነችና እንደ ድሮ አይደለም ተስፋ የምንቆርጥበት ጊዜ አይደለም ስሙን ብንል የምንሰማበት ነው የሆነ ነገር አድርጉልን ብንል የምንደረግበት ነው እርዱ ብንል የምንረዳበት ነው ታያስኩ ቢባል እንደዚህ አይነት ብታረጉ ያለን ኢንፎርሜሽን የምንሰጥበት ጊዜ ስለሆነ የምን ተስፋ መቁረጥ ተስፋ አንድ ሰው ተስፋ ከቆረጠ ፈጣሪ የለም ብሎ አመነ ማለት ነው ስለዚህ ማንኛውም ሰው ተስፋ መቁረጥ የለበትም ተስፋ በእግዚአብሔር ነው ሁሉ ጊዜም ቢሆንኛ ተስፋ ሲኖረን አድገን አብበን መታየት እንችላለን ሁላችንም ብዙ መከራና ስቃይ ከፍለን ነው እዚህ ጋር ይደረስነው እንጂ ማንንም አልጋ ባልጋ የሆነለት ሰው የለም ነገር ግን ከትናንት ዛሬ ይሻላል መሲ ቲክቶክ አሪፍ ነው ለጥሩ ለሰራበት በጎ ለሰራበት አሪፍ ነው እኔ ቲክቶክን በጣም ነው የምወደው ምክንያቱም ብዙ ነገር አግኝቼበታለሁ ብዙ ልጆች ሰፖርት አድርገው ሳርዬ በጣም ይቅርታ አቋራጥሽ እንጂ ቀጣዩ ጥያቄ እሱ ነበር ቲክቶክ በመጠቀምሽ ያገኘሻቸውና እንደው ይሄን ቲክቶክ በመጠቀም ይሄን ነገር አጥቻለሁ ምትዩ አያይዘሽ መልሹ በዛው ሂጂበት በቃ ስለዚህ እኛ የምናየው መጥፎውን ስለሆነ ነው እንጂ ደጉን ብናይኖር ቲክቶክ በጣም ሀሪፍ ፕላትፎርም ነው ስለዚህ ተስፋ መቁረጥ የሚባል የለም ልንቆርጥም አንቺ ተስፋ ከቆረጥንም በቃ ከተመ እግዚአብሔር የለም እንደማለት ነው ሁሉም ሰው ቢሆን ነገ ሌላ ቀን እንደሆነ ማሰብ መቻል አለበትም ደሞም ነው
እና እንደዚህ አይነት ነገር የሚያረጉ ልጆች ከዚህ ድርጊታቸው መታቀብ አለባቸው ሁሉም በሃይማኖቱ መጸለይና መስገድ አለበት አንዳንድ ጊዜ ብዙ ነገሮች ስሜታችን ላይ ሊጉላላብን ይችላል ግን የማንችለው ነገር የለም ሁሉም ይቻላል ከትናንት ከዛሬ ነገ ይሻላል ከነገ ደግሞ ከነገ ወዲያ ይሻላል ያልፋል የማያልፍ ነገር የለም በጣም አሪፍ ነገር ነው የነገርሽን ሳርዬ የእውነት ያው እንዳልሽው አንድ ሰውን እንኳን ይሄን ምክር ሰምቶ ከተቀየረበት አሪፍ ነገር ነው ያልሽን እናመሰግናለን ሳርዬ ወደ ቀጣይ ጥያቄያችን ስንሄድ ደግሞ ቲክቶክ ላይ በጣም ብዙ ሰው ከሚወዳቸው ሰዎች መሃል አንዱ አንቺ ነሽ ሳርዬ በጣም ከሚያከብሯቸው ሰዎች መሃል አንዱ አንቺ ነሽ ይሄ ክብር ይሄ ፍቅር እንዴት ሊመጣ ቻለ እግዚአብሔር ጸጋን ይሰጣል እሱ ሁላችንም ሲፈጥር የራሱ የሆነ ጸጋ ሰጥቶ ነው ይፈጠራል ኔቨር ኤቨር ላንቺ እኔ እንትን ሎን አልችልም ያንቺን ጸጋ ልወስድ አልችልም የኔንም ጸጋ ልትወስጃችሁ ስለዚህ እግዚአብሔር በሰጠው ጸጋ ነው ሁሉም ሰው የተጻፈለት አለ ስለዚህ እኔም ደግሞ እግዚአብሔር የጻፈልኝ ነው እኔ ስላደረኩ ስለሰጠው ምን ስላልኩ ሳይሆን እግዚአብሔር በራሱ አዘጋጅቶ አመቻችቶ ለዚህ ነገር ነው ብሎ ስላስቀመጠኝ ነው እና በዚህ በመሆኑ ደስተኛ ነኝ ቀድም ደግሞ ያልመለስኩልሽ ይመስለኛል ቲክቶክ ተጠቅመሽ ምን አገኘሽ የምትዩ ነገር አልመለስኩም ይመስለኛል ቲክቶክ አሪፍ ነው በጣም ጥሩ ነው በጣም ደስ ይላል ስረዳበት በጣም ደስተኛ ነኝ እኔ አንድም ቀን አንድም ደቂቃ ቲክቶክን በአግባብ አልተጠቀምኩም ብዬ ማምን ሴት አይደለም ምክንያቱም በአግባቡ በስነ ስርዓቱ ተጠቅሜ አልፌበታለሁ ስለዚህ እኔ ቲክቶክን ወደዋለሁ እሺ ሳርዬ እኔ እናት ቀጣዩ ጥያቄ ምንድነው ሳርዬ ቲክቶክንና ኖርማል የራሷን ላይፏ እንዴት ነው ባላሰርጋ እየኖረች ያለችው ምናልባት ለሌላው ሊያስተምር ከቻለ ያው አብዛኞቻችን ቲክቶክ ትንሽ ጊዜውን ገደብ ካላደረግንለት ትንሽ በጣም አዲክትድ የሚያደርግ ነው ሱስ የሚያስይዝ አፕሊኬሽን ነውና ከሌሎቹ በተለየ እንዴት አርገሽ ነው እስቲ ባላንስ የምታደርጊው ሀንዬ እኔ እናት በጣም አመሰግናለሁ ቅድም ሰብስክራይብ አድርገሽኝ ያው ሳሪ እንዳለ አቋረጥ ብዬ ነው ቴንኪው እሺ እናቴ እሺ ሳሪዬ ቲክቶክ እና ቤት አመራር ያው እኔ የምሰራውም ስራ ቲክቶክ ነው ስራይም ነው ከዩቲዩብ ጋርም ደግሞ ይሄን ያህል እንትን የሚለው የለም እኔ ላይቭ ላይ ሶን ብቻ ነው የምናደደውም የምሰክረውም የማብደውም በቃ ከላይቭ ከወጣው ሌላ ሰው ነኝ አሁን እንደዚህ እዚህ ጋር ገብተሻል በጣም ተናድጄ አግሬሲቭ ሁኚ ምናምን ታይኘች ከላይቭ ከወጣው በቃ ረሳው ይመቃለቀ በቃ ምንም ነገር ቢሆን ትዝ አይለኝም ከዛ ውጪ ግን እዚህ ጋር እስካለው ድረስ ልናደድ ምናምን እንችላለን ቤቴን በጣም እወዳለሁ ቤቴን አክባሪ ነኝ ምክንያቱም ሴት ልጅ ግዴታ ቤቷን መውደድ አለባት ቤቷን ማክበር አለባት ጥሩ ሚስት ነኝ ጥሩ እናት ነኝ እና ቲክቶክ አያጋጭብኝ አረ እንደውም አያጋጭም እንደውም ጥሩ ነው ባላንስ አርገሽ እየሄድሽ ነው እሺ ሳርዬ አይበለውና እንደው አሁንስ አይበለው ልንል ነው እኮ በቃ ለቲክቶክ አይ ቢዘጋ በምንድን ነው ሳርዬን የምናገኛት እንደው አይበለውና ሳራ ባልትና ኤርሚያ በሻ ጋይስ አጅማን ኮይት ስትሬት ነው የሚያቱ ሌላ አፕሊኬሽንስ በምን እናገኛታለን እንደው ቲክቶክ ቢዘጋ የሁሉ ተከታዮች ሺት ነው የምናገኝሽ እንጃ ሌላ አፕሊኬሽን ተጠቃሚ አይደለም አልተጠቀምም ለመጠቀም ሞክራለሁ ሞክሪ ሳርዬ ዩቲዩብንም ኢንስታግራም ምክንያቱም አንድ አፕሊኬሽን ብቻ እንትን ማለት ትንሽ እንዳልኩሽ በሆነ አጋጣሚ የሆነ ነገር ቢፈጠር የት ልናገኝሽ ነው ስለዚህ ወይ ኢንስታ ወይ ዩቲዩብ ከፍተሽ እንድናገኝሽ እንፈልጋለን ይሄ የኔ ብቻ ሳይሆን የአብዛኛው ማህበረሰብ ድምጽ ነው ወክዬ መጣው ሳርዬ አመሰግናለሁ መስሻ እንግዲህ ዩቲዩብ ከፍታለሁ ችግር የለም ክፈቺ ያው ትክክል እያሉ ነው ሐሳቤን ደግፈውታል እሺ ውዶቼ ታብታብ እያደረጋችሁ እሺ እኔ ግንባሬን እያላችሁ ታብታብ አድርጉ ወደ ቀጣዩ ጥያቄያችን እናልፋለን
ዝና እና እውቅና ይህንን ስም አስጠብቆ ወደፊት ለመሄድ ምን መደረግ አለበት ትያለሽ? አንቺውን ዝነኛ ነሽ፣ በጣም ብዙ ተከታይ ያለሽ። ይህንን ክብርሽን ጠብቆ ወደፊት እንደነበረ ስምሽን አስጠብቆ ለመጓዝ ምን መደረግ አለበት ብለሽ ታስቢያለሽ? ሰው ማክበር፣ ዝናንም ክብርንም ሁሉንም ለመጠበቅ ትቢተኛ ለመሆን ሰውን ማክበር። ዝቅ ስትይ ሰው ከፍ ያደርግሻል በነገራችን ላይ። ስለዚህ ሰውን ካከበርሽ ዝናውም ክብሩም ምኑም እንዳለ ይቀጥላል ማለት ነው። በጣም ደስ የሚል መልስን ይመልሽልን ሳርዬ የኔ እናት። እሺ ወደ ቀጣይ ጥያቄ ሳልፍ እንግዲህ ያው አሁን ላይ ያለው ነባራዊ ሁኔታ አንቺና ረጁ በእንግሊዘኛ ሰውን ፈታ እያደረጋችሁ ነው። ይሄ ነው ምድር ላይ ያለው ነገርና እስቲ አሁን ለሚመለከተ ማህበረሰብ የሆነች ነገር እንደው በእንግሊዘኛ ብትያቸው እንዲከታተሉን እንደው ብትሰሪ ማስታወቂያ በእንግሊዘኛ እኔና ረጁ እንግዲህ አንድ ሳንቲም ግልባጭ ነን ጋይስ። ምክንያቱም ያው እዚህ ጋር እውቀት ፈሶ ሞልቶ በብዙ መንገድ ማህበረሰቡን እያገዝን ያለን ሰዎች ነን። ስለዚህ ያው ረጁ is famous, me also famous, old famous, not now coming መስዬ አሁን ይሄንን ላብራራላቸው የኦልድ መሆናችንን። ረጁ and me famous, too famous, but ረጁ single, me marriage, wife, ረጁ good lady, ረጁ good lady. Every day, one day coming, speak English, me and Raju, she is my best sister. Now, Raju ምርጥ ልጅ ናት። በጣም ነው የምወዳት፣ በጣም ነው የማከብራት። በጣምም እኔ እንጃ ምን ልበልሽ፣ ምርጥ ሴት ናት። እና የሷናን እንግሊዘኛ ኖ ወይ ሀቢብቲ ኖ ወይ ኖ ፕሮብሌም መሲ እንደ እንግሊዘኛ ኖ ፕሮብሌም ሀቢብቲ ጣጣ ደግሞ ይመጣል። በስማ አይ በጣም ነው ፈታ ብታረጉኝና አብራችሁ ከሰራችኋቸው ከተለቀቀ ሪከርድ ውስጥ ራሱ በአንድ በሶስቱ ምናምን ሰርቻለሁ እኔ ባንቺ ድምፅ እና በጣም ነው የምታፍታቱን። ቀጥሉ። ትምህርት ደግሞ እንመዘግባለን፣ እንግሊዘኛ ማስተማር እንጀምራለን ባላችሁት መሰረት ግንባር ቀደም ተመዝጋቢ ተማሪ ለመሆን እኔ ዝግጁ ነኝ። እናንተ ብቻ ትምህርቱን ስጡ። ብዙ መማር የሚፈልግ ይኖራል። ሳልዬ እዚህ ላይ ስሩበት አውሩበት አብራችሁ። እንሰራለን። ስፔሻሊ በደንብ እንትን የማይሉ ሰዎች እያመጣን እናስተምራለን። ውዴ አንዳንድ ቀን እኛም አሁን ልክ እንዳንቺ ያረግሽው እንትን ነገር እያደረግን ሀይብዬ እንሰራለን። ኖ ፕሮብሌም ሀቢብቲ ፒፕል ኖ ፕሮብሌም one day coming one girl speak English teacher me and Raju don't worry እንዴ ችግር የለም መስሻ እንዴ ለዚህ ለማህበረሰብ ብለድ ሁሉ እንሰጣለን give blood don't worry ይሄ ጥያቄ ደግሞ ማዳም ቤት ለሚሰሩ እህቶቻችን ከሰው ቤት ስራ ወጥተው እንዴት የራሳቸውን ነገር መጀመር እንደሚችሉ ትንሽ ነገር ብትያቸው። ምክንያቱም አንቺ ማዳም ቤት ነበር የምትሰሪው፣ ከዛ ተቀጥረሽ መስራት ጀመርሽ፣ ከዛ ደግሞ የራስሽን ቢዝነስ ከፍተሻልና እንደዚህ ማደግ የሚፈልጉ እህቶች በጣም ብዙ ስላሉ እንዴት ነው እስኪ ትንሽ ምክር ቢጤጣል ብታረጊ? እድገት የሚመጣው በስቴፕ ነው መሲ። መቸኮል እንደ ነገሮች ተስፋ መቁረጥ ሊኖር አይገባም። በትዕግስት ብዙ ነገር ማድረግ ትችያለሽ። በጣም ብዙ ልጆች እዚህ የምታያቸው ዱባይ በጣም ከተባበሩት ዓለማት ሁሉ አንደኛና በጣም ምርጥ ሀገር ናት። እዚህ ሀገር ሆነሽ የራስሽ የሆነ ላይሰንስ ኖሮሽ በእንደዚህ አይነት መንገድ መንቀሳቀስ ምን ያክል ቫልዩም እንዳለው መገመት መቼም ለማንኛውም ሰው አያቅተውም። ስለዚህ ተስፋ ካልቆረጣችሁ ትዕግስት ካላችሁ የማትደርሱበት ነገር የላችሁም። የምርም ትደርሳላችሁ። ምክንያቱም እናንተ በጣም ጀግናና በጣም መልካም ሰዎች ስለሆናችሁ ከራሳችሁ ትታችሁ ለሰው የምትኖሩ ሰዎች ስለሆናችሁ ምንም አይነት ነገር ቢፈጠርም ወደ ኋላ እንዳትሉ። ደሞም ይቻላል፣ የማይቻል ነገር የለም ብዬሻለሁ ቅድም። ሁላችንም ዋጋ ከፍለን ነው እዚህ የደረስነው።
ስለዚህ ዋጋ ያልተከፈለበት ነገር ምንም ነው ዋጋ ከፍለሽ ደግሞ ስታገኙ ገንዘብሽንም ጊዜሽንም ምንም ሁሉ ነገር ስታገኙ በጣም ደስተኛ ሆነሽ ህይወትሽ ይቀጥላል ስለዚህ ይችላሉ ተስፋ እንዳይቆርጡ በተለይ አሁን ስፔሻሊ ዱባይ ላይ አበሻው በጣም እየተንቀሳቀሰ ነው በጣም ደስ የሚል ጊዜ ነው ማርያምን ነው የምልሽ ብዙ ልጆች እየተለወጡ ነው አያያዩዋቸው እየተለወጡ እውነት ነው ነበር እሺ ሳርዬ አሁን እንግዲህ አጭር ጥያቄዎች ነው የምጠይቅሽ ማሰብ የማይፈልግ ጥያቄዎች ነው ወዲያውኑ ስጠይቅሽ ወዲያው ነው መልሽው ያለ ምንም ማሰብ ማለት ነው ለረፍት እንዲሆን ያክል ነው እሺ ዝግጁ ነሽ ሳርዬ አዎ ሻይ ቡና ወይስ ሻይ ስልሽ አንዱን ነው የምትመርጪው ቶሎ ሳታስቢ ቶሎ ነው የምትመርጪው ሻይ ቡና ክትፎ ጥብስ እሺ ፍላት ጫማዎች ወይስ ደግሞ ሸራ ጫማዎች ምትወጃቸው ነገር አንዱን ፍላት ሽሮ ወይስ ዶሮ ጠላ ወይስ ጠጅ ሁለቱም እንትን አለ ሁለቱም ነው እሺ ሁለቱንም እንትን አለ ሙዚቃ ወይስ ፊልም ማሬ ሙዚቃ ያገሬ ሙዚቃ ባህላዊ ልብስ ዘመናዊ ልብስ ኦሆይ ባህላዊ ዴም ዘመናዊ እሺ 6 ጥያቄዎች ነበር ያዘጋጀሁትኝ እሱን መልሰሻል ምንም ሳታስቢ ተክ አርግሽ ነው የመለሽው እሺ ወደ ቀጣዩ ጥያቄ ከማለፋችን በፊት ወዶቼ ይህ ፕሮግራም ቆይታ ከፌመስ ሰዎች ጋር የሚል ፕሮግራም ነው ባለፈው ሳምንት ነው እንዳያችሁት የተጀመረው እንግዲህ የባለፈው ሳምንት እንግዳችን ዶክተር ሀቢባ ነበርች በዛሬው ደግሞ እንግዲህ ብዙዎቹ ገምተዋል አብዛኞቹ ኮሜንት ላይም ሳሪ ናት እያሉ ኮሜንተው ነበር እንዳላችሁትም የዛሬ እንግዲህ ሳሪዬ ናት ይሄን ፕሮግራም ሁሌ ቀጣይነት ስላለው ሰኞ ስለሆነ የሚቀርቡት እንግዶቹ እንዳያመልጣችሁ የምትፈልጉ ከሆነ ሁላችሁ መሲ ሀበሻን እኔን ፎሎ በማድረግ ፕሮግራሙን መከታተል ትችላላችሁ ማለት ነው ታብታብ እያደረጋችሁ ፕሮግራማችንን ተከታተሉ የተወሰኑ ጥያቄዎች ይቀሩኛል ከዛ በኋላ ደግሞ 5 እድለኛ ሰው ሳሪን አግኝቶ ማያቅ ሰው እንዲሁ ሳሪን ባገኛት ይሄን መጠይቅ ፈልጋለሁ የሚል ሰው እየገባ ገስት ላይ ሳሪን ጥያቄ ይጠይቃል ፕራይቬት ነገር አይመለከተንም የግል ህይወቷ እኔ እስካሁን የግል ህይወቷን አልጠየቅኳትም ኖርማል ጥያቄ ግን መጠየቅ ትችላላችሁ አንዱ ገስት ክፍት የሆነው ለእናንተ ነው የተወሰኑ ጥያቄዎች አሉኝ ወደ ጥያቄዎቼ እመለሳለሁ ማለት ነው ሳርዬ እንዴት ነሽ ጥያቄዎቹ እንዴት ናቸው ከበዱሽ ኖርማል ነው ኖርማል ነው እዚህ ፕሮግራም ላይ ስለመጣው በጣም ደስተኛ ነኝ አመሰግናለሁ እንግዲህ ኢንተርቪው አልወድም ግን መጀመሪያ ሪሚዮነ ቀን ኢንተርቪው አርጋኛለች እንደዚህ ብሮድካስትን ምናምን ጀምራ ነበር ይመስለኛል አሁን ደግሞ አንቺ ጀምረሻል በጣም ደስ ብሎኛል የምር እንደዚህ 1300 ሰው እየተከታተለን ነው አሚዩዚንግ ጥያቄ ነው መሲ በጣም ተመችቶኛል እሺ ጋዜጠኛ መሲ ያወጣችው ጥያቄ ነው በዚህ አጋጣሚ እሺ ሳርዬ ወደ ቀጣይ ጥያቄያችን ስናልፍ ሳርዬ በህይወትሽ በጣም የተደሰትሽበት ቀን ምን ቀን ነው የትኛው ቀን ነው በህይወት እንደው ወይን ቀራረሰው የደስታ ቀን ይብለሽ መታስተውሽ በጣም ብዙ ቀናቶች ይኖራሉ በህይወታችን ምን እንደሰትበት ምን ናዝንበት ግን እንደው ይሄ ለኔስ ለየት ይልብኛል የምትይው ችግር የለም ሁለቱም ከፈለግሽ አላርግልሽ እንደው አሳሰብሽ ግን የትኛው ነው እንደው በጣም ደስ ያለሽ ቀን በመጀመሪያ የወለድኩበትን ቀን በጣም እደሰትበታለሁ በጣም እናትነት በጣም ትልቅ ደስታ ነው ሁለተኛ ደግሞ እኔና ባሪ የተጋባንበት ቀን ሳይሆን አሁን የተጋባንበት ቀን ሳይሆን የተፈራረምንበት ቀን ማሪ ያኒ ፊርማ ሳይኖር ነበር የተጋባነው ምክንያቱም ገና ፕሮሰስ ላይ ነበር ከዛ ከፍተኛ ፍርድ ቤት አይደል እዚህ የተፈራረምነው ሄደ የዛን ማሪ ሰርቲፊኬት ያዝን ቀን በቃ አለቀ ትልቁ ፍርድ ቤት ነው የተጋባነው በቃ የኔ ሆኗል አሁናሽ እንዴት እንጂ ማሰብ እንዴ ፊርማው ላይ ማተነክራለሁ ጉዳይ ፊርማ ለጭላጭ እንዴ ወደ ትልቁ ፍርድ ቤት እኮ በእንትን ነው የተነሳ ነው መሲ መዝገብና መዝገቡን ይዘን እሱም የራሱ ራሴን ይገጭ አርገን ምን አስበሽ ነው ያለ ፊርማ የለም እዚህ ጋር ብቻ ደስ ይላል ሳርዬ እንግዲህ እንዳልሽው የወለድሽበት ቀንና ከባለቤትሽ የተፈራረማችሁበት ቀን ነው እግዚአብሔር አምላክ ልጅሽን ያሳድግልሽ ባለቤትሽን ደግሞ ይጠብቅልሽ ትዳራችሁ የተባረከ ይሁን ረጅም ዓመት አብራችሁ ኑሩ አብራችሁ አርጁ
ይሄ የኛ መልካም ምኞታችን ነው። ሳሪ ወደ ቀጣይ እሺ እናቴ ወደ ቀጣይ ጥያቄ ሳልፍ ደግሞ በህይወትሽ የተጸጸትሽበት ነገር ምን ነው? ይሄን ነገር ባላረኩት ኖሮ የምትበቀን ይኖር ይሆን? ሳሪ ምንም እንደዚህ ምንም እንደዚህ ባላደረኩ በራሴ የራሴ ጥፋት አጥፍቼ ምናምን እንደዚህ ባላደረኩ ብዬ እሺ ወደ ቀጣይ ጥያቄያችን ስናልፍ ይሄ የኔ ብቻ አይመስለኝም። ጥያቄውን እኔ ባወጣው ይሄ የኔ ብቻ ጥያቄ አይመስለኝም፣ የኔ ብቻ አሳሰብም አይመስለኝም። ምናልባት የብዙዎቹ ሊሆን ይችላል። እስኪ ከጥያቄ በኋላ ምናየው ይሆናል። ሳርዬ እንደ ታዋቂነቷ እንደዚህ እንደ ፍምስናሽ የራስሽ ነገር ሊኖርሽ የሚገባው አሁን ላይ አልነበረም። ከበፊትም ያው ዝናውም ሲመጣ እውቅናውም ሲመጣ የራስሽ ነገር ሊኖርሽ ይገባ ነበር። ይሄ ነገር ለምንድን ነው የዘገየው? ምክንያት ይኖረው ይሆን ወይ? እግዚአብሔር ሁሌም ትክክል ነው፣ በስራው አይሳሳትም። ስለዚህ ቀንም አለው ጊዜም አለው። ስለፈመሽ ወይም ደግሞ ታዋቂ ስለሆንሽ ሁሉን ነገር ማድረግ እችላለሁ ማለት አይደለም። ስለዚህ እሱ ቀኑን ጊዜውን አሳምሮ ውብ አድርጎ ለዚህ ቀን ነው ያደረሰኝ እንጂ እንዳልሽው በፈምስና በምንም ቢሆን ባይዘው እየሰራሁበት ነበርኩ። የራሴ ነገር አልከፈትኩኝም እንጂ ከራሴ የበለጠ እንደውም ስፔሻሊ ኤርሚ አበሻ ላይ ሰርቻለሁ። የምሬን ነው። ስለዚህ እግዚአብሔር ቀን አለው። እኔ ብፈልግም ባልፈልግም ስለፈመስኩ ምንም ስላልኩኝም አይደለም። እሱ በጊዜው በቀኑ ውብ አድርጎ ደግሞ ይሄን ነገር አሁን ስለሰጠኝ አመሰግናለሁ። ደግሞም አልዘገየም፣ ጊዜውም አሁን ትክክል ሳርዬ። ሁሉ ነገር ጊዜ ያለው እንዳልሽ ነው። እግዚአብሔር አምላክ ከላይ ሲፈቅድልን ነው። እኛ ባሰብነው ሳይሆን ዝናውን ቢኖር እውቅናውን ቢኖር ሌላም ነገር እኛ ማድረግ ብንፈልግም ጊዜውና ሰዓቱ ካልሆነ ከላይ ካልተፈቀደልን ማድረግ አንችልም። ስለዚህ ጊዜውና ሰዓቱ አሁን ነበር፣ አሁን ላይ ሆነልሽ ላንቺ። በጣም ይሄ ሱቅሽ ደግሞ የምታድጊበት በእያንዳንዱ መመረቅ ስወዳንቺዬ ወዲያሚን ማለት አይሰለቸኝም። ይሁንልኝ ይደረግልኝ እያልኩ የምታድጊበት የምትለወጭበት ብዙ ብራንቾች ዱባይ ውስጥ ብቻ ሳይሆን በየኢሮፕ በዓለም ላይ የምትከፍችበት እንደው ጥሩ ነገር የምታገኝበት ሱቅ ይሁንልሽ። በረከቶች ይምጡልሽ። አመሰግናለሁ። በጣም አመሰግናለሁ። ምንም አይደለም የኔ እናት። ከዚህ በፊት ሳርዬ ያው እኔ እንዳልኩሽ ያው ቲክቶክ ላይ መጀመሪያ ማቅሽ በእርዳታው ምናምን ነው። ግን እንደው ወደ ግል ስራሽ አሁን ኤርሚ አበሻ ጋር ነው የምናቅሽ። ከዛ ደግሞ ሳሪ ባልትና መጣ። ከዛ በፊት ሳርዬ ከማዳም ውጭ ሌላ የሰራቻችሁ ስራዎች አሉ? ከማዳም ቤት ኖ ከማዳም ቤት ውጭ አልሰራሁም። በቃ ማዳም ቤት ሰራው ወጣው። እንደነገርኩሽ ተቀመጥኩኝ። ሂጃዛ ቤት ነበረ። ከዛ በቃ ወጥቼ ወደ ኤርሚ አበሻ ገባሁ። አሁንም ኤርሚ አበሻ ባይዘው እሰራለሁ እንኳ አላቆምኩ። አዎ ሌላ ስራ አልሰራሽም በመሃል? ኖ እሺ እቺ ደግሞ እንትን ትላለች፣ ብዙዎችን ሊያስተምር ይችላል ብዬ ያሰብኩት ጥያቄ ነው። እና አረብ ሀገራት በደላላ ለመምጣት ለሚያስቡ ሰዎች የምትመክሪያቸው ነገር? ይሄ ነገር ብዙ ጊዜ በደላላ ብር ተበላን እንዲሆንን ያው አንቺ ጋም ሀቡ ጋም ሌሎች ሰዎች ጋም ብዙ ኮምፕሌን የሚቀርብበት ችግር ስለሆነ እስኪ የምትያቸው ነገር ካለ? ያው እንግዲህ ይሄንን መቼም እንደ ጥያቄ ይነሳ እንጂ ብዙ ጊዜ በየጊዜው አዌርነስ የምንሰጥበት ጉዳይ ነው። በስሙ ደላላ ሲባል እኔ በነገራችን ላይ ደላላ ሲባል ምንም አይዋጥልኝም፣ ምንም ደስ አይለኝም። ስለዚህ ይሄንን ነገር አብዛኛው ወደዚህ ይዘን የምንመጣው በብዛት እዚህ ጋር ይዘን የምንመጣቸው ልጆች ተቸግረው ተበድለው ብዙ መንገዶችን አልፈው እዚህ ደርሰው ሲመጡ ለእናንተ የምናሳያችሁ ትምህርት እንዲሆናችሁ ነው፣ እንድትማሩበት ነው እንጂ ማንም ሰው ወጥቶ መቀበጣጠር ፈልጎ ምናምን አይደለም። ስለዚህ የደላላ ምንም ጥሩ ስለሌለው አይታችሁ አስተውላችሁ መንገዳችሁን አስተካክላችሁ ብትመጡ የተሻለ ነው ብዬ ነው የማስበው። ይሄው በየቀኑ የምንጨቃጨቀው ሁልጊዜ የምናገረው ነገር ነው። ምክንያቱም ምከረው እምቢ ካለ መከራ ይምከረው።
ብዙ ጊዜ በቤታችሁ ከፍታችሁ የምትሉ ነገር ነው። ቀጣዩን ጥያቄ ያው አብዛኛው ጊዜ ያው አንቺ ጋርም እንዲሁም ሌሎች ጋር ብዙ ጊዜ ሲባል ሲመከር የምንሰማው ነገር ነው። ግን ደግሞ አሁን ከሀገር ሊወጡ ያሰቡ ገና ትንንሽ ልጆችም ሊኖሩ ስለሚችሉ ብራቸውን በባል በቤተሰብ ተበላን እያሉ ብራቸውን የሚያባክኑ ብራቸውን አግባብ ቦታ የማያውሉ እህቶች አሉና እስኪ ብር አያያዝ ላይ ደግሞ የምትያቸው ነገር ካለ? እኔ የምመክረው አሁን መሲኔ ብዙ ጊዜ ልብስ እሸጣለሁ፣ ግን እኔ ልብስ አትግዙ ኮተት አትግዙ ነው የምለው። አሁን እንደዚህ ስል ሳሪ ገበያሽን ዘጋሽ ይለኛል ማህበረሰብ። እኔ ገበያ የሚከፈተው በእግዚአብሔር ነው በሰው አይደለም። ግን አንድ ህሊናሽን ሸጠሽ የምታደርጊው ነገር ተገቢ አይደለም። ምክንያቱም እኛ ጋር እየመጡ ሲያለቅሱ ሲቸገሩ የምናየው እኛ ነን። ስለዚህ አንድ ሰው የሰራበትን የላቡን ዋጋ ማግኘት እንዳለበት ካወቀ ካገኘ ደግሞ በአግባቡ መጠቀም መቻል አለበት። ያለበለዚያ ለምን ይሰራል? ለምን ይደክማል? መሲ ለምንስ ጊዜውን ያባክናል? ለምንስ ከሚወደው ቤተሰቡ ይለያል? አንድ ሰው ከሰራ የስራውን ቫልዩ ማግኘት አለበት። ያንን ነገር ደግሞ ስታገኝ ገንዘብ አጠቃቀም ይወስነዋል። ስለዚህ ሰው ብልጭልጭ ስላየ ሁሉ ይገዛል። የሆነ ነገር አለ ሲባል ይገዛል፣ ያለ አግባብ ይገዛል። በተለይ ውጭ ያሉ እኔ የማዳም ቤት ያሉ ልጆችን አብዛኛውን እኔ በጣም ሪስፔክት ነው ማረጋቸው። ምክንያቱም በብዙ መንገድ አልፈው ብዙ ሁኔታ ላይ ደርሰው ያንን ስቃይና መከራ ችለው ልንገርሽ አገራቸው ላይ ገብተው የሆነ ፓርት ላይ ነው የምታያቸው። ውጭ ያለው ህይወት ግን በጭራሽ እውነቴን ነው የምልሽ ከ100% 95% ተጎጂ ነው። 5% ብቻ ነው ብስል ውጭ ወጥቶ ሰርቶ በአግባቡ ገንዘቡን ጊዜውን ተጠቅሞ በአግባቡ አገሩ ያገባ የወለደ። ውጩ በጣም አስቀያሚ ነው። ካልሰራሽበት ጥሩ ጓደኛ ካልያሽበት እዛዚህ ሳቲ ከኖርሽበት ይሻላል። ግን ደግሞ የሚገርመው ነገር ሲበደሉ ሲመቱ ሲያለቅሱ ሲደበደቡ ገንዘባቸው ሲበላባቸው በብልጭልጭ ተሸውደው ምንም ሳይኖራቸው ረዳናቸው ያለናቸው ልጆች ውጭ ያሉ ልጆች ነው። ስለዚህ ሊማሩ የሚገባው ውጭ ያሉ ሰዎች ናቸው። ምክንያቱም መሲ እኛ እዚህ ከምናየው ነገር የምሬ ነው። እኔ ኢጃዛ ቤት ይዤ ኖር ነበር 30 ልጆች ጋር አብሬ ኖር ያለው ልጠይቃቸው ትችላለሽ። ከአንድ መጥፎ ልጅ ውጪ 29 በጣም ጎበዝ ምርጥ ልጆች ነበሩ። ከአንድ ልጅ ውጪ ማለት ነው። እሷንም ደግሞ ያው አንዳንድ ጊዜ እንትን አታጭም ጥንቁቅ ናቸው። እኔ ማስተነቅቃለሁ። ምክንያቱም በምንም ተአምር ገንዘባቸውን እንዲያባክኑ አልፈልግም። በሌላ መንገር ስታዩ ደግሞ ተይዞ የሚሄድ ልጅ 5-6 ሻንጣ ሲገት ታያለሽ። ዛሬ ከሌ ሰርግ ነው ልብስ ያሰፋል፣ ዛሬ ከሌ ልደት ነው ኬክ ይገዛል። ይሄ ምንም ቫልዩም የለውም፣ ምንም ትርጉም የለውም። ምንም የሚሰጥሽ ነገር የለም። አንቺ ሴት ነሽ፣ ነገ ብዙ ነገር ይጠብቅሻል። እዚህ በተለይ ውጭ ያሉ ልጆች ገንዘባቸውን እንዳያባክኑ እንዳይሰጡ ለማንም ሰው ራሳቸው ጥንቁቅ እንዲሆኑ ይሄንን ነው የምመክረው። ትክክል ሳሪዬ። ብዙ ጊዜም ያው የምትሉት ነገር ነውና እንዳልኩሽ ምናልባት ከሀገርም ለመውጣት ያሰቡ ስለዚህም ኢንፎርሜሽን የሌላቸው አንዳንዴ ደግሞ እንደዚህ አይነት ኢንፎርሜሽን የሌላቸው ልም ካለ ገጠር የሚመጡ ሰዎች ስላሉ እንደው ያልሰሙ እንዲሰሙ በሚለው ነው እንጂ ሁሌ ላይ ባችሁን ከፍታችሁ ይሄንን ነው የምትሉት። ብር አያያዝ ነው የሚባለው። እሺ ሳሪዬ የዛሬ 10 ዓመት ራሷን ምን ላይ ማየት ትፈልጋለች? እንደው እድሜ ሰጥቶን ከቆየ የዛሬ 10 ዓመት እንደው ሳሪዬን ምን ሆና ማየት ትፈልጋለች? ወልጄ የ10 ዓመት ልጅ አድርሼ ደግሞ የ10 ዓመት ያርሰሽ ምኞትሽን ያሳካልሽ ፈጣሪ። እሺ በመጨረሻ ስለ ኤርሚ ሀበሻና ስለ ሳሪዬ ባልትና የምትይው ነገር ካለ? ዲያው አንድ ሰው ስኬታማ ስትሆኚ ካንቺ ጀርባ የሆነ ሰው ይኖራል። ዝም ብለሽ ስኬታማ አትሆኚም። ለዚህ ስኬት መንስኤ ለዚህ ለራሴ ላለውበት ለሳሪ ባልትና ኤርሚ ሀበሻ በጣም ትልቅ ባለውለታዬ ነው።
በጣም ነው ማመሰግነው በጣምም ክብር የሚገባው ሰው ነው ምንም እንደ ቤተሰብ ብንሆንም ግን ደግሞ የበለጠ እዚህ ደረጃ እንድደርስ ትዳር እንዲይዝ ህይወቴ እንድመራ የራሴ ነገር እንዲኖረኝ በብዙ መንገድ አንዳንዴ ይገብቻል ሰራተኛና አሰሪ ሆነሽ ምንም እንትን የማይልልሽ ነገር አለ የማይጣጣምልሽ የማይመጣልሽ ነገር አለ እኔ ግን እንግዲህ እንደ ሰራተኛና እንደ አሰሪ ሳንሆን እንኳን ለማንም ሰው አንስቼ ጊፍት ሰጥቼ ማንም ሲመጣ ቁጭ ብዬ ላይቭ ላይ እርዳታ ረድቼ አንድም ኦርደር ሳላወጣ መቀርባቸው ጊዜያቶች አሉ ቁጭ ብዬ ከማንም ጋር ስጨቃጨቅ አይለ እንግዲህ የ3 አመት ሂደት አብረን እየሄድን ነው የራሴንም በከፍት ደግሞ ከጎኑ ነይ በርቺ ጠንክሪ ብሎ ባለው ነገር ሰፖርት አድርጎኝ በገንዘብ ሰክሰስፉል አልነበርኩም በነገራችን ላይ ያንን አርጎልኝ በርቺ ጠንክሪ ብሎ ያንንም ስራ ሳለቅ ይሄንንም ስራ ሳልቀ እየሰራው ስለሆነ ኤርሚያ ሀበሻ በጣም ምርጥ ሰው መልካም ሰው እጅግ በጣም ትሁት ሰው ነው በጣም ነው የምወደው በጣም ነው የማከብረው ከዚህ በላይ ይገባዋል እድሜና ጤና ይስጠው እናንተም ከኤርሚያ ሀበሻ ምርጫችሁ እንዲሆን ከሳሪ ባልትና ምርጫችሁ እንዲሆን ነው እንትንምለው ከዛ ውጭ እንግዲህ ከስተመሮቻችን በብዙ መልኩ አያችኋለሁ ጥሩ አቅርቦት ጥሩ ትህትና ጥሩ ነገር ነው ያለው ኤርሚያ ሀበሻ አክቹአሊ ምርጥ ሰው ነው በቃ በጣም ምርጥ ሰው ነው የምርም መሲ ምርጥ ሰው ከቤተሰብም በላይ ምርጥ ሰው ለስራው ያለው ትጋት የሚያቀርባቸው አቅርቦት በጣም ጎበዝ ሳሪዬ እናት በጣም ነው የምናመሰግነው በጣም ካንቺ ኢንተርቪው ብዙ ነገሮችን ወስደናል ብዙ ነገሮች መማር ያለብንን ተምረናል በሚያዝናናው ስቀናል እና የቀረን 5 የተመልካች ጥያቄዎች ናቸው እንግዲህ ድለኛው ሰው እኔ ጥያቄ አለኝ ወይ ደግሞ አንዳንድ ቁጥር ሲጽፉልኝ አስገባለሁ ማለት ነው እየገባችሁ ሳሪዬን መጠየቅ የምትፈልጉት ፕሊስ ያልተደገመ ቢሆን እኔ ያልጠየቅኩት ጥያቄዎች ቢሆን ሞር እንትን እንላለን እሺ ማን ነው ባለ ድለኛ እስቲ ሰብያለሁኝ አንድ ሰው ታፕታፕ አድርጉ እስኪ ቤተሰብ እንደው ታፕታፕ አድርጉ እሺ ውዶቼ ጨራሽ ባራት አድርጎ አረፈ አሚዩዚንግ ነው አይደል እኔ ገስት አሚዩዚንግ እንዴት ነሽ ውዴ እግዚአብሔር ይመስገን እንዴት ናችሁ አለን ሰላም ነው የጋሽ ገንዘብ በጣም በቃ ማለት አላሰብኩም ራሱ እንትን ምላል መሰለኝም ነበር ሳሪዬ በጣም ነው ሞድሽ እግዚአብሔርን በቃ ልነግርሽ አልችልም እውነት እኔ ቲክቶክ ራሱ ላይቭ ቁጭ ብዬ በቃ እሷ ስትሸጡላ እሷ ዋጋ ስትናገር ዋጋ ስንት ነው ሲሏት አሁን ተናገረች አይደል እንዲያለች ይያልኩላ ነው የምሰማው ቀኑ ሙሉ ማለት እና በጣም ነው ሞድሽ ምሰሪው ነገር በጣም በቃ እኔ እንጃ ለኔ ምን ቃል የለኝም በጣም ነው ሞድሽ በጣም ነው ማከብርሽ እግዚአብሔር ደግሞ አሁንም በቃ ሁሉንም የምታስቢው ነገር ሁላ ይሙላልሽ ለህቶችሽ የምታደርጊው ነገር በቃ እኔ እንጃ በቃ እኔ ምን ብዬ እንደምነግርሽ አላቅም ብቻ አሁንም እግዚአብሔር ጨምሮ በደግነትሽ ላይ ደግነትን በሀብት ላይ ሀብትን በጤና ላይ ጤናን ጨምሮ ይስጥሽ እና እኔ ምንም መጠየቅ ሳይሆን የምፈልገው በቃ በጣም ስለምወዳት መናገር በቃ ይሄንን ብቻ ነው ለናገር የገባውትኝ አመሰግናለሁ መስዬም አንቺም እግዚአብሔር ያክብርልኝ እወዳችኋለሁ አመሰግናለሁ እሺ እኔ እናትኛ እናመሰግናለን ውዶቼ አድናቆት ከሆነ 1100 ሰው ቁጭ ያለው ሳሪጊን ስለሚወዳትና ስለሚያከብራት ነው ገብተው አድናቆታቸውን ያላቸውን ፍቅር መግለጽ ይፈልጋሉ ግን የዚህ ፕሮግራም አላማው ጥያቄና መልስ ስለሆነ እንደ ሐሳብ ፍቅራችሁን ገልጻችሁ ወደ ጥያቄው ብንገባ አሁን የህታችን አድናቆት ስለነበረ 5 የተሰጠው እድል 5ቱም እንዳለ ነው የሚሆነው ምክንያቱም ጥያቄ ስላልጠየቀች ማለት ነው ስለዚህ ውዶቼ ስትገቡ ፕሊስ አድናቆታችሁን ፍቅራችሁ እንዳለ ሆኖ ገልጻችሁላት ወደ ጥያቄው እንገባ ጥያቄ ያለኝ ህዝብ ልጅ እሺ ታፕታፕ አድርጉ ውዶቼ ታባርኩስ እሺ ሙላቴ እሺ Hi guys, እንዴት ናችሁ? ሰላም ነው ወይ?
መሲ በጣም አደንቅሻለሁ በምትሰሪው ስራ በምታደርጊው ነገር ሁላ። ብዙ ጊዜ ደግሞ የሆነ መጽሐፍ ጠይቄሽ አልመለስሽልኝም። የሆነ መጽሐፍ ለልጆች ገዝተሻይቼ ያንን ለመግዛት ፈልጌ ነበር ኦንላይን ምናምን አጣው እና ብዙ ጊዜ ኮሜንት ጽፌልሻለሁ። የሆነ የእንቆቅልሽ መጽሐፍ ነው መሰለኝ። የልጆች የተዘጋጀ መጽሐፍ አጋጣሚ የትም ላገኘው አልቻልኩም። ሳራ በጣም እናደንቅሻለን፣ እንወድሻለን። ለምታደርጊው ነገር ሁሉ እናመሰግናለን። ቃላቶች ያንሰናል። አብሶ ቤታዩን ስለምትወጃት። ቤታዩ ምርጥ ልጅ ነች። አሁን ላይ የትንሽ ትልቅ ሆና ምሰራ ልጅ ነች። በሁሉም ቦታ ላይ የምትገኝ ንጹህ ልብ ያላት። እሷን ስለደገፍሽ እንደግፍሻለን፣ እንወድሻለን። ማበረታት ባለበት ቦታ ሁሉ እናበረታታሻለን፣ እናግዝሻለን። አይዞሽ፣ ወንድሞችሽ ከጎንሽ ነን ለማለት ነው። አመሰግናለሁ። እሺ ህዝብ ልጅ እናመሰግናለን። እሺ ኧረ አንዳንዴ ለሰብ ማሰብ የለም እንደሚለው ዘፈን ታውቂዋለሽ ሳርዬ? አመሰግናለሁ። ሁላችሁም ለምታደንቁኝ በጣም አመሰግናለሁ። እኔም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በተለይ ከታች ሆናችሁ ስሸጥም ስናደድም ምንም ስልም ከኔ ጋር ሆናችሁ ሰዎች በጣም ነው የምወዳችሁ። እሺ ሙስቲ በእርግጠኝነት ጠይቅልኛለች። እሺ መጀመሪያ ሁላችሁንም ሰላም ብያለሁ። ያው መስዬም ሳርዬም የምንወዳችሁ የምናከብራችሁ እህቶቻችን ናችሁ። ለሳርዬ ብቻ አንድ ጥያቄ የምጠይቃት ማለት ነው። በዚህ ህይወቷ በዚህ ዘመኗ ማለት ነው ከመጀመሪያ ማለት በስደት ላይ ካለችበት ዘመን ጀምሮ በህይወቷ ደስ ያላት ማለት ጥሩ ነገር ይሄን ነገር እኔ አድርጌላት የተለወጠች እህት አለችኝ፣ የተለወጠ ወንድም አለኝ ወይ ደግሞ በጣም በቃ የከፋ ነገር በእንደዚህ በቃ በመዳም ቅመሞችም ይሁን በማናቸውም ሰዎች ይሄን ነገር ይሄን እርዳታ አድርጌለት የተቀየረ ሰው አለ ወይ የሚለውን እሱ ብቻ እንድትመልስልኝ ነው። መልካም ስራዎቿን አሁን አይደለም ማቃት ሳርዬ ረጅም ጊዜና ረጅም ቢያንስ 7 ዓመት 8 በላይ ነው ማቃት። ያው በደግነቷን በየዋህነቷን ባልቃሻነቷን በሁሉም ነገር አቃታለሁ። ግን ይሄ አሁን እሷ በቃ ይሄን ስራ ለመዳም ቅመም ወይም ለአንድ ሰው ይሄን አድርጌለት ህይወቱ ተቀይሯል ወይ ደግሞ ይሄን ሳላደርግላት ቀርቶ የተጸጸተችበት ጊዜ አለ ወይ? እቺን ብቻ ልለው። አመሰግናለሁ። እሺ ሙትዬ በጣም እናመሰግናለን። አሪፍ ጥያቄ ነው የጠየቅሻት። እሺ ሳርዬ እኔ እናት አንቺ ባደረግሽው መልካም ነገር ህይወቱ ተቀይሮ ያየሽው ስራን በማስገባት ይሆናል፣ ታሞም ሊሆን ይችላል። እንደው ከእግዚአብሔር ቀጥሎ እንዲድን ምክንያት ስለሆንሽው እንደው በሰራሽው ስራ የተደሰትሽበት ነገር ካለ ብላ ነው ሙዬ ጠይቀች። በጣም አሪፍ ጥያቄ ነው ጠይቀች። አመሰግናለሁ ሙቲ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በዚህ አጋጣሚ በጣም ሰፖርት የምታደርገኝ ሰው ናት። የምርም አንቺ በሰራሽው ስራ የተደሰትሽበት አለ ወይ ማለት ለኔ ምንም ነው። ምክንያቱም በጣም ብዙ ናቸው፣ በብዙ ሰዎች ተደስቼ አውቃለሁ። የኔ ስኬታማነት የሚታየኝ መሲ አንድን ሰው ለምሳሌ የሆነን ሰው ትኬት ቆርጦ አገሩ ማስገባት ለኔ ደስታ ነው። የሆነን ሰው መድኃኒት መግዣ አጥቶ መስጠት ለኔ ደስታ ነው። የሆነን ሰው መጥቶ አልቅሶ እከሌ ይርዳው እባክህ ብዬ ማለት ለኔ ደስታ ነው። አንዱን ካንዱ ማመዛዝነው ነገር ይሄኛል። በቅርቡ እህታችን ሰዓዳ ጡቷን ካንሰር ታማ ያው እዚህ ላይ አይታችኋል። ያን ሽብር ቻሌንጅ አድርገንላት በቅልቦች አማካኝነት እባካችሁ ብዬ ለምኜ ከካንሰር ነፃ ሆናለች። ምን አለ ከዚህ የበለጠ ምንም የለም። ከዛ ውጪ በየቀኑ የሚመጡ ሰዎችን እንዲሁም ደግሞ ሊቢያ ላይ ወንድሙ ተይዞበት አባቱ እናቱን ገሎበት ትዝካለሽ የተስፍሽ ያመጣው ወንድሙ እንዲለቀቅለት በቂ ብር አሰባስበን ሰተነው ወንድሙ ከሆነ ቦታ ላይ ደርሷል ብሎ ነግሮናል። አይ ዶንት ኖ ምናልባት አሁን የተለቀቀለት አይነት ይመስለኛል። በብዙ መንገዶች እኔ ስኬታማ ነኝ፣ በብዙ መንገዶች ደስተኞች ነኝ። ስለዚህ በመሰራቸው ስራዎች ሁሉ ደስተኛ ነኝ። ይሄን ብዬ ለማለት በጣም ነው የሚከብደኝ፣ ምክንያቱም በየቀኑ የምንሰራው ስራ ብዙ ናቸው። ናም ያመሰግናለሁ።
እሺ ሙዬ እንግዲህ ተመልሶልሻል ብዬ ተስፋ አደርጋለሁ። እሺ መስዬ እሺ ጥያቄ አለኝ ብላችሁ ጻፉ ውዶች። ጥያቄ አለኝ። ፈትዬ ነይ ግቢ። አሪፍ ጥያቄ ነው የጠየቀችሽ ሙቲ። ታብታብ አድርጉ ቤተሰብ። ፈትዬ እንዴት ነሽ? አለሁ። እንዴት ነሽ መስዬ? ሰላም ነው አለንልሽ። ማሪ እንዴት ነሽ? ሳሪዬ እንዴት ነሽ? ሁሉ ሰላም አለኝ መስቀል ይንሽ አላ ሳሪዬ፣ እኔ አንድ ጥያቄ አለኝ። ያ ጥያቄ ምንድነው? በልጅ ጉዳይ ነው። ኦኬ። እና እኔ ማራት ነው የምኖረው። አንድ ወንድ ልጅ አለኝ እና እናት አባቴ ጋር ነው የሚያድገው። ጥሩ እድገት ቢያድግም እኔ እሱን ጥዬ መምጣቴ ላይ ከኔ ጋር ለመሆኑ አብሬ አለመሆኔ በጣም ይሰማኛል። ሁሌም ይሰማኛል። ላይክ ምንም ባይጎልበትም እኔን ይፈልገኛል። ከምንም ነገር በላይ እኔን ይፈልገኛል። መች ነው የምትመጪው ምናምን የሚል ጥያቄ አለውና እኔ የጸጸት ስሜት ሁሌ ይሰማኛል። ሁሌ የጸጸት ስሜት ይሰማኛል። ምንም ነገር ባይጎልበት አጠገቡ ስለሌለው ብቻ ሁሌ አይምሮ እረፍት አያገኝምና ይሄን ጉዳይ ምን ትያለሽ? ላይክ በዚህ ጉዳይ ላይ አንቺም የልጅ እናት ስለሆንሽ ይሄን የጸጸት ስሜት እንዴት ነው ከውስጤ ማውጣት የምችለው? ምን ትመክሪኛለሽ? ላይክ መስራት መለወጥ እንዳለብኝ አውቃለሁ፣ አምናለሁ። ያ ግድ ነው። አጠገቡ ብሆንም ደግሞ ይበልጥ ደስ ይለኛል። በዚህ ጉዳይ ላይ ላሳጠረውና ምን ትያለሽ? ሜቢ ተረዳሽኝ ይመስለኛል። ተዋጭና በነርበስ የኔ እናት ትንሽ ሌት ሆነሽ መተሽ ዘግይተሽ ነው እንጂ ይሄንኑ ጥያቄ ለሳርዬ አቅርቤላት በበቂ ሁኔታ መልሳለች። ግን እየሰማሽ ደግሞ ዝም ብላ ስለማታልፍ አንቺን የሚያበረታሽ ከሆነ የሆነ ነገር ትልሻለች ብዬ አስባለሁ። ፈትዬ እሺ አመሰግናለሁ። በእርግጥ ያው መሲ ያዘችው ፕሮግራም ለኔ ቢሆንም ግን ደግሞ ለአብዛኛው እናቶችም ቅድም ተናግሬያለሁ። እናት በብዙ መንገድ ለልጆቿ መከራና ዋጋ ትከፍላለች። ግን መሲ እኔ ልጅ ህፃን እንደነበረች በጣም ብዙ ጊዜ አለቅስም ነበር፣ ይሰማኝም ነበር። ምክንያቱም ልጅ የምታስበው እኔ እዚህ አረብ ሀገር ስላለው ብዙ ነገር ማድረግ እንደምችል ነበር የሚሰማት እና በዛ ሰዓት ገብቶሻል። እሰው ቤት በምሰራ ሰዓት በጣም ተስፋ ቆርጣለሁ፣ አለቅሳለሁ። ምክንያቱም እኔ መውጣት እፈልጋለሁ ወደ ውጭ። ግን ሳስብ ልጄ ትምህርት ቤት መማር አለባት፣ መብላት አለባት፣ መጠጣት አለባት፣ መልበስ አለባት። መሰረታዊ ፍላጎቷ በጣም ከፍ ያለ ነው። ቢኮዝ አትረዳሽም በዛ ሰዓት በነበረ ጊዜ። ስለዚህ ምን ሆንኩ መሰለሽ? የፈለገ ነገር ቢሆን ከዛ ቤት ላለመውጣት በብዙ መከራ የሆነ ቀለታ እንደውም ተናግሬያለሁ እንትን ሩም ላይ ብላ ያንን ስራ እየሰራው ኖርኩኝ። ልጄ ከፍ ስትልና ስታድግ መረዳት ስትጀምር ምንም ነገር ምንም እንደሆነ ተረዳሁኝ። ብሰራም ባልሰራም ብቀመጥም ባልቀመጥም ብልክም ባልክም በቃ ትረዳኛለች። ስለዚህ ፈቲም ማንኛውም እናት ወደዚህ ሀገር ስትመጣ ዋጋ ከፍላ ነው። የኛ ልጆች ዋና መሰረታዊ ፍላጎታቸው እኛ ነን። አንድ እናት ለልጇ ታስፈልጋለች። ግን አንቺ ሄደሽ የልጅሽን መሰረታዊ ፍላጎት ማታሟይ ከሆነ ጠንካራ መሆንና መስራት ነው ያለብሽ። ምክንያቱም ልጆች ጥያቄያቸው በጣም ብዙ ነው። በጣም ብዙ ነገሮች ያስፈልጋቸዋል። ስለዚህ ሁሉም ልጆች እናታቸውን ይናፍቃሉ። ሁሉም እናቶች ልጆቻቸውን ይናፍቃሉ። ግን አላማ ሊኖረን ይገባል። ገደብ ሊኖረን ይገባል። ከገደብ ማለፍ የለብንም። ከአላማችን ንቅንቅ ማለት የለብንም። ስለዚህ ናፍቆት አለ፣ ስቃይ አለ፣ ችግር አለ። አዎ አለ። እንዲህ ላይኖር ይችላል አለ። ግን ይህንን ነገር በመስራት ገንዘብ በማግኘት እናጣጣዋለን። ምክንያቱም ገንዘብ ወሳኝ ነገር ነው ለልጆች። መማር አለባቸው፣ መልበስ አለባቸው፣ መጠጣት አለባቸው፣ መተኛት አለባቸው፣ በቂ ነገር ማግኘት አለባቸው። ይህንን ለማግኘት አገር ሂጄ የማያስችለኝ ከሆነ የማልችል ከሆነ ለልጆቼ ስል ናፍቆቱንም ምኑንም ችዬ ተጠግሬ ሰርቼ ሁሉን ነገር ለውጭ እንትን ማለት እችላለሁ። የኔ መልሴ ነው ለፈቲ። ፈትዬ እንግዲህ ተመልሰልሽ ይመስለኛል። እሺ መሲ ስላስገባሽኝ አመሰግናለሁ። ሳሪዬም እወድሻለሁ። በጣም ነው የማመሰግነው። ቴንኪ። እሺ ፈትዬ እናመሰግናለን እኛ
እሺ እንግዲህ ያው ሁለት ጥያቄዎች ቀርበዋል በሙና በፈቲ ያው ከዛ ቀደም ብለው የገቡት አድናቆት ነው ጥያቄ ስላልሆነ በተፈቀደው መሰረት 5 ነበረ 2 ስለጠየቀ 3 ተጠያቂ 3 ጠያቂ ሙልዬ ጥያቄ አለኝ ብላለች ሀንዬ ቅድም ልስብሽ ብዬ ማን ነው ሂዊም ጥያቄ አለኝ ብላ ልስባት ብዬ አላገኘኋትም አለሽ ሂዊዬ ካለሽ ስብሻለሁ ኬሪያዬ ደግሞ ጥያቄ አለኝ ብለሽ ነበር የኔና ባለፈው ሳምንት ስለጠየቅሽ ላልጠየቁ ሰዎች ደግሞ እድል ልስጥ ብዬ ነው እሺ ሰላም እንዴት ናችሁ ቤተሰብ ሙልዬ እንዴት መስዬ ሳርዬ እንዴት ናችሁ አመሰግናለሁ ሳርዬ መስዬ ስላስገባሽ ፈጣሪ ያክብርልኝ በጣም ደስ ይላል ይሄንን ፕሮግራም በማቅረብሽ አጠያየቅሽ በቃ ሁሉ ነገር ስነ ስርዓት ያለው በጣም ደስ የሚል ነው እናመሰግናለን የምንወዳቸውን እያቀረብሽልን ስለሆነ በጣም እናመሰግናለን ሳርዬ እኔ ወዲያው እንደምወድሽ ታውቂያለሽ የኔ ጥያቄ ይሄ መልካምነትሽ ለስደተኞች ስትናገሪም በሚተናነቅሽ ነገር ከምን ይመጣ ነው እንዴት ነው የምትሳሽልን ከምን የመጣ ነው ይሄ ነው ጥያቄ አመሰግናለሁ እሺ አመሰግናለሁኝ መሲ ሙልዬ ጠየቀች ጥያቄ ትክክል ነው ምክንያቱም አንድ ሰው ምንም አይነት ፊሊንግ ሳይኖረው ለሰዎች እንዲሊሆን አይችልም የመጀመሪያው ነገር እኔ ስደተኛ ነኝ ስደትን በጣም ጠንቅቄ ስለማውቀው ለስደተኞች ለሚሆንባቸው ነገር ፊሊንግ አይኖረኝም ማለት አልችልም ምክንያቱም እዚህ ቦታ ነኝ ያለሁት እዚህ ቦታ ባልሆን እንኳን ኔቨር የተወሰነ እንኳን እንደዚህ ሊሆን አልችልም ቦታው ላይ ነኝ ድርጊቱ እየተፈጸመብኝ ነው የሚፈጸምም ልጆች እያየሁ ስለዚህ የግዴታ አለማዘን አለመቆርቆር ምንም አለ ማለት አትችልም በቃ ምክንያቱም እኔም ስደተኛ ነኝ አሳልፌዋለሁ ይሄን ህይወት ሌላው ደግሞ እንግዲህ እግዚአብሔር ሲሰጥሽ በጸጋ ይሰጥሻል አዛኝ እንድትሆኚ ትሁት እንድትሆኚ መጥፎ እንድትሆኚ ጥሩ ሰው እንድትሆኚ አልቃሻ እንድትሆኚ ዋቴቨር እግዚአብሔር ራሱ የሚሰጥሽ ክህሎት አለ ምናልባት እኔ በዚህ በስደተኞች ዙሪያ የሚሆን እንጂ ሰፈርም መንደርም የትኛውም ቦታ እኔ የምታወቀው በማልቀስ በማዘን ነው ኢቭን ሰፈር ውስጥ ብትጠይቂ ስለኔ ቢጠየቅ ወይ አልቃሻ ናት አዛኝ ናት ሩህሩህ ናት ነው የሚባለው ስለዚህ እግዚአብሔር ሲሰጥሽ ጸጋውን በቃ እንደዚህ ያርግሽ አለማዘን አልችልም የሆነ ጊዜ ትዝቃልሽ መሲ በጣም ተናድጄ በጣም ብዙ ነገሮች ስለደረሱብኝ እዚህ ቲክቶክ ላይ ባለው ነገር ብዬ መርዳት ሁሉ አቁሜ ነበር ብዬ ነበር አትችም ምክንያቱም በቃ የተሰጠሽ ጸጋ ነው ስለዚህ ማዘንም ለነሱ መርዳትም መቆርቆርም መታደል ነው ሲጀመር መታደል ነው እኔ ይሄንን በማድረግ በጣም እድለኛ ሴት እንደሆንኩ ነው የሚሰማኝ የምር መሲ ነው የምልሽ በጣም እድለኛ ሴት ነኝ ምክንያቱም ከዛ ሰው ሁሉ ተመርጠሽ አንቺ እርጅኛ አግዢ ተብለሽ መመጣት ምን ያክል ስጦታ ነው ምን ያክል በረከት ነው ወደፊት እኮ የምንራግዘው ሰው ሊጠፋ ይችል ይሆናል ላናገኝ እንችል ይሆናል የምንጸድቅባቸው መንገዶች ላይኖሩ ሁሉ ይችላሉ ዳት ሚንስ እኔ በጣም እድለኛ ነኝ ይሄንን በማድረጌ ደግሞ እግዚአብሔርን አመሰግናለሁ ትክክል እሺ ሳርዬ በጣም አመሰግናለሁ መስዬ አመሰግናለሁ ሁለተኛ ጥያቄ ነገርኩት ሙልዬ ይበቃል ሁለተኛ እንዴ መስዬ ለቀጥላ እንዴ የሚጣፍጥ ነው እንዴ እኔና ለሌላ ሰው ነው እድሉን የምንሰጠው አንድ ሰው አንድ ጥያቄ ብቻ ነው ማሪ ብዙዎቹ እኮ 10 ጥያቄ ሳሪ መጠየቅ ይፈልጋሉ ግን ደግሞ ሁሉንም ለማዳረስ አንዳንድ ጥያቄ ነው ሙልዬ እናመሰግናለን አመሰግናለሁ እሺ እናት አንድ ጥያቄ እድሉን ያላገኘ በጣም ብዙ አለ እሺ ቀጣይ ሁለት ነው የሚቀረው 3 ተጠይቀሻል በሙቲ በፈቲና በሙልዬ ተጠይቀሻል ሁለት ሰው ነው የሚቀረው ወስታኝ ጥያቄ ያለኝ አስገብኝ ያለኝ ሰው ነበረ በህግ ይሏታል እሺ አለምዬ ነይ ግቢ አለም ጥያቄ ብላለች ዘይድዬ እሺ ቀጣይ ያስገባሻለሁ አንድ ሰው ማን ነው ስብ ያለው ከተሳካ አይ ሙልዬ የደላሽ 10 ጥያቄ ጠይቀሽ ልትወርጂ ነው እንዴ በጣም ደልቶሻል አንቺ
ራስ አስብ ያለው ከተሰካ ነው ደግሞ አርዬ ግን የእውነት የሥራ ሰዓትሽን መስዋዕት አድርገሽ ህዝቡን ምንን ማክበርሽ ስለመጣሽ እውነት አመስግኛ አልጨርስም አንቺ ነው አይተርኩም አርዬ ነው እኔ ቦነስ ይሰጠኝ ታውቂያለሽ ባለፈው ሀቡን ነበር ያቀረብኩትና 5 ጥያቄ ከጨረስኩ በኋላ በቃ በጣም እንትን ሲሉ በቃ አንድ ቦነስ ይሰጣቸው ብለን 6ኛውን አንድ ቦነስ አድርገን ነበር አሁን እሱን አስታውሰው እኮ ነው እዩ ወይኔ ልጄ ደግሞ አቤት ተኛበት እዩ ነው የምለው ስሙ እዩ አብነው ግን እዩ ነው እህቴ እንዴት ነሽ ሰላም ናት አለን እንዴ ሰላም ነሽ አለው ጌታ ይመስገን በጣም ነው ወዳችሁ ጌታን እኔ መግባት ፈልጌ እንዴት አስገብኛለሽ ብዬ አላሰብኩም ነበር በጣም ነው ወዳችሁ እኛም ነው ማሪ የኔ ማር ሳሪ በጣም ነው ወድሽ ጌታን አመሰግናለሁ ጥያቄ የለኝም ሀቡ ጋር መግባት ፈልጌያለሁ ግን ሀቡን በጣም እንደምወዳት ንገሩልኝ ሁሌ ፈልጌ ነበር ግን እድል አላገኘው እሺ ማሪ ለሀቡን ፍቅር እንደምትወጃ ፍቅርሽን እንነግርልሻለን ለሳሪዬም ለኔም ያለሽ ፍቅር ስለነገርሽ እናመሰግናለን ማሪ ግን ሰዓቱ የጥያቄ ስለሆነ ጥያቄ የምጠይቅ ሰው ላስገባሽ ጥያቄ የለኝም እኔ በጣም ነው የምወዳችሁ እሺ እኔ እናትኛ ምን እንወድሻለን ማሪ ኧረ ተው እሺ ዓለም እንዴት ነሽ ዓለም ጥያቄ ሰበር ዜና ስቤሽ ነበር እኮ ጥያቄ ብለሽኝ ዓለም እሺ ሁለት ጥያቄ ነው የቀረን ቤተሰብ ሁለት ጥያቄ ሁለት እድለኛ ሰው ሁለት ሰው ገብቶ ይታይሻል ሳርዬ አዎ ከሾህ መሃል ጽጌሬዳ ገብታች እንዴት ነሽ ውዴ የኔ ጥቁር ነገር ነው የሚታየው አሁን መጣ እንዴት ነሽ ውዴ ሰላም እንዴት ናችሁ አለ